ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የአድዋ ድልና የህዳሴ ግድብ ኢትዮጵያውያን ለጥቁሮች የይቻላል መንፈስን ያበሰሩባቸው የጽናትና የአንድነት ማሳያዎች መሆናቸውን የታሪክ መምህርና ተመራማሪው ጋሻው መሐመድ ገለጹ። የአሁኑ ትውልድ የሀገራችንን የባህር በር ጥያቄ ምላሽ እንዲያገኝ በአንድነት ሊሰራ እንደሚገባም የታሪክ መምህሩ ተናግረዋል። መሐመድ በቀለ ተጨማሪ ዘገባ አለው። አድዋ ኢትዮጵያውያንን ብቻ ሳይሆን የዓለም ጥቁር ህዝቦችን አንገት ቀና ያደረገ የአሸናፊነትና የእኩልነት መንፈስን ያሰፈነ ታላቅ ድል ነው። ከአሚኮ ጋር ቆይታ ያደረጉት የታሪክ መምህርና ተመራማሪ ጋሻው መሐመድ የአድዋ ድልና ስኬት ሚስጥር ኢትዮጵያውያን በአንድነትና ባይበገሬነት የዘመቱበት በመሆኑ የተገኘ ድል ስለመሆኑ ያስረዳሉ። ሁሉም ከጣሊያን የሚደርሰውን መልእክት እያዳመጠ ከንጉሱ የሚደርሰውን መልእክት እያዳመጠ ጦርነቱም አይቀሬ መሆኑን ሲያውቀው ሁሉም አቅሙ ችሎታው በፈቀደ መልኩ በጾታ ልዩነት ሳይኖር በሃይማኖት በቋንቋ ልዩነት ሳይኖር በብሔር ብሔረሰብነት ልዩነት ሳይኖር አጼ ምኒልክን ይቃወሙ የነበሩት ወደ ሽፍትነት የገቡት ሳይቀሩ ለምኒልክ ንጉሥ ሆይ ይቅር በሉንና ከእርስዎ ጋር ተቀላቅለን ከሰራዊቱ ጋር ተገናኝተን በጋራ የመጣብንን ጠላት እንመክት እንዋጋ ብለው ያሉበት ነው። ኢትዮጵያውያን በአድዋ ያገኙትን ድል በተፈጥሮም በሰው ሰራሽም ያለውን ጸጋ ተጠቅሞ ድህነትን ድል አለመንሳታችን በቁጭት የሚያነሱት የታሪክ መምህሩ በአሁኑ ወቅት ኢትዮጵያ ለሺህ ዓመታት የበይ ተመልካች የሆነችበትን የአባይ ወንዝን ገድባ ሌላ ደማቅ ድል ያስመዘገበችበት በመሆኑ ለቀጣይ እድገት መሰረት የተጣለበት ነው ብለዋል። ተዝልቆ ማያልቅ ሀብት ነው ያለ። ተስማሚ አየር ጸባይ ነው ያለ። ዓለም አድሞብን አምጾብን ያሰብነው እንዲያሳካ ቢያደርግም ይህንን ግሬት ሬኔሳንስ ደግሞ ሀብታም ዲሃ ትንሽ ትልቅ ሳይል ሁሉም እንዲያቅሙ ቆርጠን በመነሳታችን ለዚህ ልንበቃ ችለናል ማለት ነው። ስለዚህ የጠነከረ አንድነት ካለን አፍሪካ ውስጥ አይደለም በዓለም ደረጃ አሉ ከሚባሉት በስልጣኔ ከገፉት ህዝቦች ተርታ ተሰልፈን እንደምንገኝ እኔ አልጠራጠርም። ኢትዮጵያውያን ካበሩ ምንም አይነት ፈተናና ችግር እንደማይበግራቸው ለጠላትም ለወዳጅም ያሳዩበትን የአድዋ ድልና የህዳሴ ግድብን ስኬት ትውልዱ ተረድቶ በሀገር ፍቅር ስሜት ዛሬም እንደ ትናንቱ የባህር በር ጥያቄን ማስመለስን ጨምሮ ሌሎች የሀገር ሉዓላዊነቶች ላይ በጋራ መስራት እንደሚገባ ነው መምህር ጋሻው ያሳሰቡት። ቤትህም ካለው ጋር እኮ አንዳንድ ጊዜ በሀሳብ የማትግባባበት አለ። ራስህም በራስህም ደግሞ የምትወቅስበት አለ። ራስህን እኮ እያረምክ እያስተካከልክ የምትሄድበት አጋጣሚ አለ። ስለዚህ በቂ ኃይል አለን፣ አስተማማኝ ነው። በተሰለፍንበት ሁሉ ግንባራችን አይታጠፍም። ለዛ እንግዲህ አንድነት ወሳኝ መሆኑን ተባብሮ መስራት አንድ መሆኑን ከልብ አስገብቶ ፈተናም ጊዜም ይኖራል። ፈተናውን ግን እንወጣዋለን። ሁለንተናዊ ብቃት ያላቸው የኪነ ጥበብ ባለሙያዎችን ለማፍራት በትኩረት እየሰራ መሆኑን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ጥበብና ስፖርት ለኢትዮጵያ ማንሰራራት በሚል መሪ መልእክት በደሴ ከተማ ሲካሄድ የቆየው 17ኛው የአማራ ክልል የባህልና የኪነ ጥበብ ፌስቲቫል ውድድር ፍጻሜውን አግኝቷል። በመርሃ ግብሩ ላይ ለኪነ ጥበብ አበርክቶ የነበራቸው አንጋፋና ወጣት የኪነ ጥበብ ባለሙያዎች እውቅና ተሰጥቷቸዋል። መስዑድ ጀማል ጥበብና ስፖርት ለኢትዮጵያ ማንሰራራት በሚል መሪ መልእክት በደሴ ከተማ በድምቀት ሲካሄድ የነበረው 17ኛው የአማራ ክልል የባህልና ኪነ ጥበብ ፌስቲቫል ተጠናቋል። ውድድሩ ከተለያዩ የክልሉ አካባቢዎች በመጡ ባህል ቡድኖች መካከል በወሎ ባህል አምባ አዳራሽ ሲደረግ ቆይቷል። ከፌስቲቫሉ በተጨማሪ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ለክቡር አርቲስት አያሌው መስፍን የረጅም ዘመን አገልግሎት እውቅናና ለአርቲስት ሃናን አብዱ የ17ኛው የባህልና የኪነ ጥበብ ፌስቲቫል ልዩ ተሸላሚ አድርጎ እውቅና ሰጥቷል። ባህልና ቱሪዝም ስፖርት ቢሮ እኔን ለመሸለም እኔን ለማስጠራት እኔን ስሜን እንደገና ህዝቡ ፊት ቆሜ እንዲሸለም ለማድረግ
ባደረገልኝ ትልቅ ድጋፍና አይዞህ ባይነት በጣም ኮርቻለሁ። ሰላም ይስጠን፣ ፍቅር ይስጠን፣ አንድ እንሁን፣ ለሀገራችን አንድ ሁነን ከፍ ብላ እንያት። ይህ ሽልማት እስካሁን ለሞከርኳቸው እውቅና ከዚህም በኋላ ለምንሰራቸው ስንቅ የሚሆን ሲሆን እኔም ተከትለው በጥበቡ ዓለም መንገድ ለገቡ ከያንያን ብሩህ ተስፋ የሚፈነጥቅ እንደሚሆን እያመንኩና ባለኝና በተሰጠኝ እውቅና ኃላፊነት ወገኔንና ሀገሬን እስከ መጨረሻው ለማገልገል ከእናንተ ፊት ቆሜ ቃል እገባለሁ። የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አራጋው የኪነ ጥበብ መፍለቂያ በሆነችው ደሴ ከተማ ደማቅ የባህልና የኪነ ጥበብ ፌስቲቫል ተካሂዶ በስኬት መጠናቀቁን ገልጸዋል። 23ኛው የባህል ስፖርት ውድድርና 17ኛው የባህልና የኪነ ጥበብ ውድድር በከተማችን የተካሄደ ነው የሚገኘው። ይሄ ፋይዳው እጅግ በጣም ከፍ ያለ ነው። አንደኛው በትልቁ አካባቢውን በማነቃቃት በኩል አማተር የኪነ ጥበብ ሰዎችን በማነቃቃት በኩል ያለው ሚና እጅግ በጣም ከፍ ያለ ነው ማለት ነው። ሁለተኛ የስፖርት ቱሪዝምን የአጠቃላይ የደሴ ከተማን የቱሪዝም እንቅስቃሴ ከማጠናከር በኩል እንደዚሁ ያለው ፋይዳ እጅግ በጣም ከፍ ያለ ነው። ከዚህ በተጨማሪ ከተማችን ላይ በጣም ብዙ የኪነ ጥበብ ማህበራት ክበባቶች አሉ። እነዚህ ማህበራትና ክበባቶች ልምድ የሚያገኙበትና ነገ ጧት የተሻለ ቦታ መድረስ የሚችሉበት ሁኔታ እንዳለ ማሳያ ነው። እኛም እንደ ደሴ ከተማ አስተዳደር በወሎ ባህል አቀባበል እንግዶቻችንን በአግባቡ ተቀብለን እያስተናገርን እንገኛለን ማለት ነው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ ፌስቲቫሉ ከውድድር ያለፈ ዓላማ እንደነበረው ገልጸው ክልሉን የሚያስጠሩ ተስፋ ያላቸውን ኪነ ጥበበኞች ለማውጣት ታሳቢ ያደረገ ፌስቲቫል መሆኑን ገልጸዋል። ዋና ዓላማው ከውድድር ያለፈ ነው። አሸናፊና ተሸናፊ ከመለየት ያለፈ ነው። ኪነ ጥበብ በባህሪው መድረክ ይፈልጋል፣ እድል ይፈልጋል። አማተር የኪነ ጥበብ ባለሙያዎች ስራዎቻቸውን ሲሰሩ ቆይተው የሚያቀርቡበት እድል ይፈልጋሉ፣ የሚያቀርቡበት መድረክ ይፈልጋሉ። ያን መድረክ እያገኙ ሲሄዱ ነው ከፍ ላለው ፕሮፌሽናል አርቲስትነት ራሳቸውን እያዘጋጁ የሚሄዱትና ሁለተኛው ደግሞ በአገር አቀፍ ደረጃ የሚካሄዱ የባህል ስፖርት ውድድር በቅርቡ ይካሄዳል። የባህልና ኪነ ጥበብ ፌስቲቫልን በተመሳሳይ ይካሄዳል። ለነዚህ ሁለት አገር አቀፍ ውድድሮች ክልሉን የሚወክሉ ተወዳዳሪዎችን የምንመርጥበት ነው። ኪነ ጥበቡን፣ ባህሉን፣ ስፖርቱን ማነቃቃትና በአገር አቀፍ ደረጃ ላሉ ውድድሮች ደግሞ ክልሉ የሚወክሉ ስፖርተኞችን መምረጥ ነው ዓላማው። ፌስቲቫሉ የክልሉ እምቅ የጥበብ ሀብት የታየበት መሆኑም በመድረኩ ተገልጿል። የማህበረሰቡን ቱባ ባህልና ወግ በመጽሐፍ ማሳተም የአሁኑ ትውልድ እንዲረዳውና እንዲጠብቀው እንደሚያግዝ ምሁራን ገለጹ። የወሎ ቦረናን ባህላዊ የግጭት አፈታት፣ የጋብቻ ስነ ስርዓትና የአካባቢውን ባህላዊ እሴት የሚዳስስ መጽሐፍ ተመርቋል። ተጨማሪው እንደሚከተለው ይቀርባል። በእድሜ ባለጸጋው ደመቀ አዳነ ጸሐፊነት የወሎ ቦረና ባህል በሚል ርዕስ የተሰናዳው መጽሐፍ በደሴ ከተማ ተመርቋል። ደራሲው በመጽሐፋቸው የወሎ ቦረናን ባህላዊ የግጭት አፈታት፣ ባህላዊ የጋብቻ ስነ ስርዓት፣ የበዓላት አከባበርና የከንፈር ወዳጅነት ስርዓትን ባህላዊ እሴት አስፍረዋል። ደራሲው የተለያዩ ጉዳዮችን አንስተው የቦረናን ባህልና እሴት በመጽሐፋቸው መዳሰሳቸውን ከአሚኮ ጋር በነበራቸው ቆይታ ተናግረዋል። ይሄ የቦረና ባህል መጽሐፍ በርካታ ነገሮችን የያዘ ነው። ለምሳሌ ጋብቻን በሚመለከት ከመጀመሪያ ጥየቃ ጀምሮ እስከ ፍጥጥሙና እስከ ልጅ መውለድ ድረስ እስከሚደረስ ያሉ የጋብቻ ስነ ስርዓቶች በመጽሐፉ ላይ ተጠቅሰዋል። እንደገና ደግሞ ለምሳሌ የአካባቢ ሰዎች ጥላቻ ሲፈጥሩ በምን መልክ መታረቅ እንደሚችሉ፣ በሰላማዊ ኑሮን እንዴት እንደሚኖሩ የመሳሰለውን ሁሉ አስፍሬ ያለው እዚህ ላይ። መጽሐፉ 10 ዓመታት የወሰደ መሆኑን የገለጹት ደራሲው በተለይም የአካባቢው ባህላዊ የእርቅ ስርዓት የተጣሉ ሰዎችን ወደ ሰላም የሚመልስበት መንገድ የሚደነቅ ስለመሆኑ ጠቅሰዋል። ባህላዊ እርቅ አለ፣ እንደገና ባለከራማ የሚባል ነገር አለ። እነሱ ሁሉ የየራሳቸው የእርቅ ደንብ አላቸው። ለምሳሌ ሰው ተጋሎ ከሞተ በኋላ የሀገር ሽማግሌ ይሰባሰብና እንዲታረቁ ያደርጋል። እንግዲህ የሞተው ሞተ ነው። ለወደፊቱ ያለው ህብረተሰብ ቤተሰብ በሰላም ይኖር እና መታረቅ አለባቸው ይባላል። ከ10 ዓመት በላይ ለፍቼበት እዚህ ዛሬ የሁላ ህዝብ በተሰበሰበበት ምርቃን መካሄዱ በጣም ነው ደስ ያለኝ። ወጣቱም ይሄን ተከትሎ
አደራ ተረክቦ መቆየት አለበት ማለት ነው። በመጽሐፉ ይዘትና አስተዋጽኦ ዙሪያ መልከታቸውን ያጋሩት የወሎ ዩኒቨርሲቲ ምሁራንም በመጽሐፉ የአካባቢው ቱባ ባህልና ወግ መካተቱን ጠቅሰው ትውልዱ እንዲረዳው እንዲጠብቀውና ለጥናትና ምርምር መነሻ እንደሚሆን አስረድተዋል። ከልጅነት እስከ እውቀት በቆዩበት ጊዜያት ለሀገር ለማህበረሰቡ ብዙ አንኳር የሆኑ ተቆጥረው የማይዘለቁ ብዙ ተግባራት የፈጸሙበት ስለሆነ ትውልዱ ወይም አዲሱ ወጣት ያን የእሳቸውን ታሪክ ቢያነብ ብዙ ይማርበታል። ማህበረሰቡ ፍቅርን፣ ጀግንነትን፣ እርሻን፣ ትምህርትን፣ ሰላምን አንድ ላይ የሚያስኬድበት ነው ባህሉ እና ልዩ ባህሪው ምንድነው? በአንድ እጁ ደብተር በአንድ እጁ በሬ የሚል ፉከራ አለ። ይሄ ማለት ምንድነው? ትምህርቱንና ግብርናውን ጎን ለጎን የማስኬድ ነገር ነው። ግጭት ቢፈጠር እንዴት እንደሚፈታለስ እና በማህበረሰቡ ያልተነካ ነገር የለም። በምረቃው ላይ የተገኙት የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላን ናውጤ ከባህላችንና ከሴታችን ማውጣታችን ብዙ ነገር አሳጥቶናል ያሉ ሲሆን ደራሲው የወሎን እሴት በማንሳት ለኢትዮጵያ የሚያስፈልጋትን የችግሮች መፍትሄ በመጽሐፋቸው አበርክተውልናል ብለዋል። ስለ ባህላችን ስለ እሴታችን ስናነሳ የሁሉ ነገራችን መሰረት ነው። ወደውን ጠላንም የሚገጥሙ ችግሮች የሚመነጩት ከእሴታችን መሰበር ከባህላችን መፋታታችን። ስለዚህ የአይነት መጽሐፍ ለትውልዱ እጅግ በጣም ወሳኝ ነው። ኢትዮጵያ ወሎን ከመሰለች ሰላማዊ ኢትዮጵያ ናት። ኢትዮጵያ ወሎን ከመሰለች በመቻቻል በአንድነት አብሮ በመኖር ልዩነትን እንደ ውበት የምትቆጥር አገር እንገነባለን ማለት ነው። መጽሐፉ 280 ገጾች ያሉት ሲሆን በ8 ምዕራፎች እየተደራጀ ነው። የተከበራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ